ጥቋቁር ነጠብጣቦች የማዶስን የፊት ክሬም በእነዚህ ሀገሮች ያገኙታል። አሊያም ለበለጠ መረጃ በዚህ ስልክ ይደውሉ። ማዶስ አሁን ኤቢሲዲ ያስጠናለሁ ኤ ቢ ሲ ዲ ተላልከኝ እሺ ዲ ኤፍ መላኩ አጥና ብያለሁ አጥና መቼ ዛሬ እየቀለድኩ እሺ ምነው አባባ በሰላም ነው? ኧረ በሰላም ነው እኔ ልጅ። ያላየሽውን ለማሳየት እኮ ነው መከተሌ። ትንሹም ትልቁም ተላካፊ የሆነበት ምን አይነት ዘመን ነው? እጭ እንደው ጎበዝ ያራዳ ልጅ ነሽ። ቶሎ ገባሽ ማለት ነው። በጣም አመሰግናለሁ አባባ። በጣም ነው ማመሰግነው። ምንም ችግር የለም፣ ምስጋና አይገባም። የሴት ልጆች አባት ስለሆንኩኝ ችግሩን በደንብ እረዳለሁ። አይዞሽ፣ የተፈጥሮ ስጦታሽም ስለሆነ እንድጅ ብለሽ እንዳታፍሪ። እዚህ ጋር ጥቁር፣ እዚህ ጋር ነጭ፣ ወይ ጥቁር ወይ ደግሞ ነጭ አብዛ። አባዬ ሸመገልክ እኮ አንተ። ሞትክ ማለት ደግሞ እኔ ብቻዬን ነኝ፣ ማንም የለኝም። አትፍራ ነው ያለውልህ፣ ከጎንህ አለሁልህ። እሺ አትፍራ። እሺ ሁሉም ትንንሽዬ ልጆች እናት አላቸው። እሺ ትልልቆቹ ግን እናት የላቸውማ። አዎ በለኝ። አይዞህ ደግሞ እኔ ያለሁልህ እሺ እኔ ስለማላምር
ስለማስጠላ በደንብ ስለማልወጥና ስለማልጫወት ማዬ አንተን እኔን ትታን እንደ በውስጤ እሰማለሁ። በደንብ አልወጥም አልጫወትም አልወጥም እንጂ እንደው ትታን አንተንም እኔንም ትታን ስትይ ስንት አመቴ ነበረ? 12 አሁንስ እንዴት ግን የድሮ ነገር አረሳ? ማዬ ስለምታፍዝብኝ ሁሉም ይጠሉኛል እና ሁሉም እንደሚጠላኝ ነው የማስበው። እኔ እያለሁ ማንም ምንም አያደርግም። ማንም አንተን ማንም አያገልህም። እንደፈለክ ትጫወታለህ፣ እንደፈለክ ትሆናለህ። ዋጋ የከፈልንበት ሀገራችን ናት። እሺ ምን እንደሰው አይቆጥም። ነው እያልኩ ያለሁት። እንዴት አድርገህ ነው ሀብታም የምታደርገኝ? ይኸውልህ በጣም ቀላል ነው። እኔ እናንተ ከተስማማን በጣም ቀላል፣ እጃችን ላይ ያሉ ወረቀቶችን ወደ ገንዘብ መቀየር ብቻ። ሰርቄ ሀብታም ከመሆን ከነድህነቴ ብሞት ይሻለኛል። እኔ ያስተሳሰብም የኑሮ ድሃ አይደለም፣ ለራሴ ሀብታም። አውቃለሁ ግን በሀብት ላይ ሀብት ማቆሚያ የለውም እኮ። አትሳሳት፣ ማቆሚያማ አለው። ደግሞ ሀብትን ማን ያቆመዋል? በትልቁ ሀብታም ፊት ሀብታም ራሱ ድሃ ነው። ማቆሚያው ያው ሞት ነው። ሞት ቢሆንም ድሃ ሆኖ ከመሞት ሀብታም ሆኖ መሞት ይሻላል። ለማንኛውም ብትስማማ ይሻልሃል። ቆይ ግን ከኔ ምንድን ነው የምትፈልገው? ምንድን ነው? ይኸውልህ እጅን ለ20 ሰከንድ ሙልጭ አድርጎ የመታጠብ ያክል ቀላል ነገር። እጃችን ላይ ባሉ ወረቀቶች ንብረቶቹን ተቀብለን አልተቀበልንም በማለት የሚገቡ እቃዎችን እና ደረሰኞችን በመሰወር ለራሳችን ጥቅም ማዋል። የሰው ሀብትን የግል ጥቅም አድርጎ ማዋል ከባድ የእምነት ማጉደል ወንጀል ነው። ይሄን ታውቃለህ? አይደለም። እኔ ለግል ጥቅም አይደለም ለጋራ ጥቅም ነው። ለሚገባቸው ወርወር አድርገን ጉዳዩን እናጸደዋለን። እንዲህ በቀላሉ ወርወር ማድረግ? ስማ፣ የሰው ንብረትን ከምታጸዳ እጆችህን አጽዳ። ጊዜው የሚፈልገው እጅህን በተደጋጋሚ ማጽዳት። ገባህ? ስለ ምክሩ በጣም አመሰግናለሁ። ለማንኛውም ፈተና ነበር። ምን አይነት ፈተና? የሐቀኝነት ፈተና። ባለቤቶቹ
ስንዴውን ከገለባው እንድለይላቸው የተፈጠረ ዘዴ ነው። ከብዙ ገለባዎች ማል የተገኘ ስንዴ ኮርቼ ይባላል። የምትታመነው እኮ ለሰው ሳይሆን ለራስ ነው። እውነት ነው። ሰማለህ? እምነት የብዙ ነገሮች ውጤት ድምር ነው። እሺ ህንጻው ሲመረቅ ሽልማቱን ታገኘዋለህ። ለኔ እንኳን ሽልማቴ እምነቴ ነው። አመሰግናለሁ። ጥሩ ነው። በቃ በደንብ ትሸለመዋለህ። ትሸለመዋለህ። ከማን ጋር ነበር ስታወሪ ነበር? ሶሲ ሴት ጓደኛዬ ደውላልኝ ከሷ ጋር እያወራሁ ነው። ከዚህ በኋላ የምታደርጊው እኔ የምልሽን ብቻ ነው። እኔ የምልሽን። እንዴ ሶሲ ምን ሆነሻል? አንቺ ታላቅ እህቴ እንጂ እኮ ባል አይደለሽም። አንቺ ያልሽኝን የምሰማው። ከሶስና ቃል ውጪ ብትወጪ እኔ ነው ያርገኝ ደፋሻለሁ። ያልኩሽ ነው። አታምኚኝም ማለት ነው? እኔ ምንም ያደረኩት ነገር እንዳታሽ ሶሲ ምንም እንዳታሽ ሶሲ ከምሬን እውነቴን ነው። አንቺ ማሸት አይሰለችሽም? እኔ ምንም ማሸት አይሰለችሽም ወይ? በይ ሶሲ እያደረግሽ ነው። ምን ሆነሽ ነው? ምን እያደረግሽ ነው? አታይም? ቆዴን እኮ እያበላሸሽው ነው። ተይ እንጂ ቅናት እንደዚህ አይደለም። እሺ አትቅኝ። ቀንተሽ ነው እንደዚህ የምትቀጠቅጪ? እኔ አባዬ ጥሩ ነው። እንግዲህ ያው መጽሐፍ ገዝቼላችኋለሁ። ወይኔ አባዬ መጽሐፍ በጣም ነው የማመሰግነው። ላንቺም ይኸው። እኔ አባዬ ብር ነው የምፈልገው፣ መጽሐፉን አልፈልገውም። ካርዴን ገዝቼ ለወንድሜ ቁርሱን ብሰጠው ይቀለኛል። ለምን ታቆርፊያለሽ? ለወንድማችሁም እኮ ባቅኔ ገዝቼለታለሁ። ወንድማችን ደህና ነው አባዬ? ደህና ነው። ተመርቆ ያው ስራ ሊይዝ ትንሽ ነው የቀረው። ያን ጊዜ ደግሞ እኔን ይጦረኛል። እኔም በጧት ነው ቁርስ የሰጠሁት 8100 ላይ። አባዬ ብሩን ስጠኝ አንተ። ሰምኛለሽ? ብሩ አይሰጥሽም። አስፈላጊ ከሆነ ካርዱን እልክልሻለሁ። አባዬ እሷን መጽሐፍ ግን ለኔ ድከም። ሁሌ እንደ ህፃን ነው የምትይኝ። በቃ ልትቀጣኝ ነው የምትፈልገው። እንደውም ልትመሰገን ይገባታል። እኔ ለራስሽ ብዬ ነው። እሺ ስለ ራሴ አውቃለሁ።
ምን ነካት ልጅ? አሁንስ እዚህ ግቢ አባዬ መኖር ሳለችኝ ምርር ነው ያለኝ። መጥፋት ከማርሽ እኔ እውነቴን ነው የምልሽ፣ ጥፊ ያለሽ አባዬ። ግን እኔ እዚህ ግቢ መኖር ምርር ነው ያለኝ አባ። የሚጸለይበት እንጂ የምናማረርበት ጊዜ ላይ አይደለም ልጄ። ምን ነካሽ? ከተሳሳትኩ ልታረም ይችላል። እሷን ታታ አባዬ እባክሽ። ጤና ይስጥልኝ ወዳጄ ሞገስ። አብሮ ይስጥልን። ና ግባ ልሸኝህ። በእግር መሄዱ ለቦርጭ ጥሩ ነው፣ ግን ዛሬ አሪፍ ዜና ይዤ ልመጥቻለሁ። ጠብቀኝ ልንገርህ። ስንት መንገድ በእግሬ ተጉዬ ስደርስ ልሸኝ። ለነገሩ ረጅም የታክሲ ሰልፍ መሃል ፀሐይ ላይ በጭንቀት ቆሜ አይቼ ከንፈሬ መጥጫ አዝኜ ነበር ያለፍኩት። የረዘመ ቢሆንም ደረስኩ። ደግሞ ብዙ አትዘን፣ የጧት ፀሐይ ምግብ ነች። ግን እስከ መቼ እንደዚህ ትንገላታለህ? መንገላታት መስሎ ነው እንጂ ኑሮ ይሄ ኑሮ ያልከውን ቀየር ሊያደርግልን ለሚችል አሪፍ እድል ይዤ ልመጥቻለሁ። እንኳን ደስ አለ። በቅርቡ መኪና ይኖራል። አይዞ ብዙ አትከፋ። እኔ ግን አልፈልግም። በጣም አመሰግናለሁ። ሳሰማማ አልፈልግም አይባልም። ባይሆን እድሉ ምን እንደሆነ ጠይቀኝ እንጂ። ምን አይነት እድል ልታመጣልኝ እንደምትችል ስለማቅ አልፈልግም። ይቅርብኝ። ምን መሰለ፣ የሶስና አባት የማዛ አባት ሰለሞን ተስማምቷል። የጩኒ ወንድም ብትስማማ ይሻላል። ደግሞ ስለ ሰው የሁሉ ማወቅ ለምን አስፈልገ? የጠላትህን ደካማ ጎን ማወቅና በሱ መጠቀም ነው አሸናፊ ሊያደርግ የሚችለው። ገብቶኛል። እና ትስማማለህ? እስማማለሁ። ግን ምን ያህል ይደርሰኛል? 400,000 ኩንታል ሲሚንቶ አለ፣ ብረቶች አሉ። እነሱ ወጪ እናደርጋለን። ከዛ ስራውን አንሰራ። እንዴት? እስኪ ድገመው። ይኸውልህ ከንብረት ክፍል ወጪ እናደርጋለን። ከዛ በኋላ እንሸጣቸዋለን። በቃ ይሄ ነው ካንተ የሚጠበቀው። እኔ የምልህ ማድረግ ብቻ። በሚገባ አደርጋለሁ። በክፍያው ላይ ግን እንስማማ። ክፍያው ላይ አታስብ። እኔ መልካም ሰው ነኝ። ብቻ የማዘን ስራ የምልህን አድርግ። አጎቴ አንተ ግን ደህና ነህ? እኔማ ምን ሆናለሁ? ከልጆቼ ጋር እየተጫወቱ ሀዋቦችን እየተንከባከቡ ስለ ሆዴ፣ ስለ ጤናዬ፣ ስለ ዓለም ሁሉ እየጸለይኩ እኖራለሁ አለው። ታዲያ ደስ ይላል እኮ። በጣም ነው ደስ የሚለው። ምን ነው አባትሽ ሰላም አይደለም እንዴ? ደህና ነው። ምን ይሆናል ብለክ ነው? ሰላም ነው። ምን አልሽኝ? እቺ ጆሮዬ እኮ ትንሽ ጦር ሜዳ ላይ አጠገቤ ላይ መድፍ ጮሆበት ችግር አለባት። እስቲ በዚህ ንገሪኝ። ደህና ነው። ምን ይሆናል ብለ ነው? ሰላም ነው። እንደውም ሰላም ብሎሃል። እቺ ለአንዳንድ ነገር ቱን ብሎ ልኮላል። እሱን ላደርስ ነው የመጣሁት አጎቴ። አንቺን እዚህ ድረስ ከሚያለፋ ለምን በባንክ አይልከውም ነበር? ያው ከቤት ስለማትወጣ ያስፈልጋል ብሎ ነው። እሺ ጠጣለሁ አጎቴ። ግን እዚህ ብርድ ነው። ቤት ብንገባ ይሻላል? ውስጥ እኮ ማንም እንዳይገባ ማዕቀብ ጥያለሁ። አጎቴ ለምንድነው ቤት መግባት የከለከልከው? ያው አንቺ ግን ያው የወንድሜ ልጅ ስለሆንሽ ችግር የለውም ትገቢያለሽ። ከዛ በፊት ግን ጨምራት እንጂ እሺ በቃ ጨምርልኝ እንጂ አጎቴ። እንዴ ይሄው ለሁለት እጅ ይበቃል? በደንብ 20 ሰከንድ በደንብ እሺ ታርጊው። እሺ በደንብ እስቲ። እሺ እዚህ እንዴ ምንድነው ማሽተት? ሱስ ይሆናል እኮ አጎቴ። ምን ያደርገኛል? ምን ሆነ ነው? ምንም አይሆንም።
በተደጋጋሚ እዚህ ያይሻለሁ። በደህና ነው እየመጣሽ የምትዘፈዘፊው ችኳ? አልገባኝም። እዚህ የመጣው ሰው ሽሽት ነው። ስለዚህ ካጠገቤ ራቂ። እኔም የመጣው ሰው ሽሽት ነው። ግን በክልሌ በግዛቴ የመጣሽው አንቺ ስለሆንሽ ውጪልኝ። እኔ ብርቀው ሊርቀኝ ያልቻለው ሰው ነው። ጭራሽ ደግሞ ተከትለሽኝ መተሽ ይሄ ፖለቲከኛ የሆነ ወሬሽን ታወሪያለሽ። እኔ ፖለቲካ አልወድም። የምወደው ኢትዮጵያ ሀገሬን ነው። እሷ ግን ልትወደኝ አልቻለችም። ደግሞ ከሰው ብሸሽ ሀሳብ አይጠፋም። እና ምን ይሄ ጫካ የኔ ስለሆነ ለቀሽ ውጪ ምናምን አልሽ። ግን እባክሽ ካጠገቤ ራቂ። እኔ ራሴን ላጠፋን የመጣሁት እና ጫካሽን አትተባበሪኝ? የኔ እህት በኔ ጫካ ራስን ማጥፋት አይቻልም፣ ወንጀል ነው። ገባሽ? ከተማ መሀል ራሴን ባጠፋ ያም ሰልፊ ሲያነሳ ብልጭ ሲል ታዋቂ ሆንኩ ይመስለኝና ተወዋለሁ። ለመታወቅ ነው ማለት ነው የምትሞቹ? ምን ላርግ ብለሽ ነው? ብለው ልታወቅ አልቻልኩም። ባይሆን ግን አሟሟቴን ቀርጸሽ ፖስት አርጊ፣ ስሙት እንኳን ልታወቅ ብዬ ነው። ታዋቂ ለመሆን ነው የምትሞቹ ማለት ነው? እኔ ያው አንቺስ? እኔ ደግሞ መች ለራሴ ላጠፋ ነው አልኩሽ። ብቻዬን ልሁን እንጂ። ብቸኝነትም ያው ሞት ነው። እውነት? ታዲያ እንደዛ ከሆነ ለምን ብቻሽን አትሆኚ? ግን ለምንድን ነው ራስሽን የምታጠፊው? ደራሲ ነኝ። ብጽፍ የሚያነብልኝ አጣሁ። እኔ ደግሞ ጽፌ ካልተነበበልኝ ብሞት ይሻላል ብዬ ራሴ ላይ ፈረድኩ። ሲያስቅ። አይዞሽ በቃ አንቺ ራስሽን ከምታጠፊ እኔ ድርሰትሽን አነብልሻለሁ። ኧረ የሚያነብልኝ ካገኘውማ ለማን ብዬ ሞታለሁ? የጻፍኩትን አመጣና ታነብልኛለሽ። እሺ ግን አሁን ሂጂ። አባዬ እቺን ደግሞ ያው ለጎረቤቶቻችን ለተቸገሩ ሰዎች እናድርስ ብለን ነው። ጎበዞች በርቱ። ደከመን ብላችሁ ደግሞ ሰለቸን ብላችሁ ደግሞ እንዳታቋርጡ። እሺ ወይ አባዬ? እሺ አባዬ አንልም። በጎ ነገር ማድረግ እኮ አይሰለችም። እሺ የኔ ልጆች አውቃችኋለሁ። በእኔ አይደል የወጣችሁት? በሉ ዳትቁ። ክፋትም ደግነትም ይዋረሳሉ። ለዛ ነው ደግነቱን ነው ወራስ ክፋቱን እንጠቀማለን። በጣም ጠንቃቃ ነህ። እውነት ነው። ለሀገሬ ስለማስፈልጋት እጠነቀቃለሁ። ታምሜ ወገኔ ላይ ሸክም መሆን አልፈልግም። ለዛ ነው የምጠነቀቀው። ደስ ይላል። ወዲህ ናችሁ አላቁማችኋ። ጋይሰሌ እንደምን አለ? ልጆች ቆንጆ ሆነው ደርሰው የለ እንዴ? እግዚአብሔር ይመስገን። አሜን አሜን። እንዴት ነው ፈታኝ? ደህና ነኝ። 4000 ኩንታል ሲሚንቶ ግዢ ተፈጽሟል። አንተ ጋር ሲደውሉ ስልክ አታነሳ። እኔ ጋር ስለደወሉልኝ ነው የመጣሁት። በቃ እኔ ደውልላቸዋለሁ። ሰልዬ የማግዝ ነገር ካለ ደውልልኝ። ደውልላቸዋለሁ። ይኸውልህ ጠዋት ስለሚራገፍ በጠዋት ላስቸግረ ነበር። ችግር የለም። እሺ እገባለሁ። በቃ ልሂድ። እቺን ለንጽህና ይዤ ልመጥቼ ነበር። ጋይሰሌ ሰላም ነው ግን?
ሄዳችሁ ነው? ልሸኛችኋ? አይ አያስፈልግም። ካለን ለማካፈል ወንድሞቻችን ጋር እየሄድን ነው። በጣም ደስ ይላል። አባት ልጁን ተካ ማለት ይሄ ነው። ጋይ ሰሊም ሲሰጥ ሲለግስ ነው ማቀው። እውነት ነው። ክፋትም ደግነትም ይዋረሳሉ። ታዲያ እኔንስ አታሳትፉኝም? መሳተፍ ከፈለክ ግን በራችን ሁሌም ክፍት ነው። በጣም ደስ ይለኛል። በጣም ደስ ይለኛል። ዛሬ ከናንተ ጋር መሄድ ባልችልም ያለኝን ላጋራችሁና በሚቀጥለው ግን አብረን እንሄዳለን። ቃል እገባለሁ። ይቺን ስጡልኝ። በሚቀጥለው አብሬ ከናንተ ጋር ሄጄ ወገኖቼን እረዳለሁ። በጣም እናመሰግናለን። በጣም ምንም ችግር የለውም። ምንም ችግር ደስ ይለን ነበር አብረን እንሂድ። እኔም በጣም ደስ ይለኝ ነበር። አንገብጋቢ ጉዳይ ስላለኝ ነው። በሚቀጥለው ግን አብረን ነው የምንሄደው። እደውላችኋለሁ። ስልካችሁ አለኝ። ደስ ይላል። እሺ 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 እሺ። ገርማል። 400 ኩንታል ወጪ ሆኗል። ግን ምንም የተሰራ ነገር የለም። ሀብታም ላድርግ ስል እምቢ አልክ። ምን እያልክ ነው? ምን እያልክ ነው? መናጢ ዳሆነ በእስር ቤት ታሳልፋለህ። አንተ ቆሻሻ ምን እያልክ ነው? ላንተ እኔ ወንጀለኛ ነኝ። አንተ ሌባ ሰራህልኝ አይደል? ላንተ እኔ ወንጀለኛ ነኝ። ለባለቤቶቹ ግን አንተ ወንጀለኛ ነህ። አንተ ወንጀለኛ ነህ። ልብ በል። አልለቅህም። እሰራልሃለሁ። እሺ እንድታቅ ልብ በል። ንብረቶቹ ገቢ የሆኑባቸው ወረቀቶች እኔ ጋም አንተ ጋም አሉ። ወጪ የተደረገበት ግን እኔ ጋር ብቻ ነው ያለው። ስማ፣ በጭራሽ አልለቅህም። በጭራሽ አልለቅህም። ይህን እንድታውቅ። የወጪ ደረሰኞቹን አሰርቄ አቃጥያቸዋለሁ። የገቢ ደረሰኞቹ ደግሞ በክብር እኔ ጋር ናቸው። የድርጅቱ ጠበቃ፣ ባለቤቶቹም፣ ሰራተኞቹም ያንተ ቤተሰብም እጄ ላይ ነው ያለው። ማንም ሰው አይሰማ። ማንም እኔ በእነሱ ፊት ሐቀኛና እውነተኛ ነኝ። ገባ? አንተ ደግሞ ሌባ። ጉድ ሰራኝ፣ ጉድ ሰራኝ። አንተ ሌባ። ገምት እስቲ ስንት ዓመት የምትታሰር ይመስላል? መልካም የእስር ዘመን ይሁንልህ። ፖሊሶቹን እቤት ድረስ ይዤ መምጣት ተባበራል። እሰራልሃለሁ። ጥቋቁር ነጠብጣቦች የማዶስን የፊት ክሬም በእነዚህ ሀገሮች ያገኙታል። አሊያም ለበለጠ መረጃ በዚህ ስልክ ይደውሉ። ማዶስ ወረቀቱ በጣም ከማሸት የተነሳ ቆነጠጥከ። ሌላ ትንሽ ነው የቀረ። እሱ ለቆነጠጥኩት አንተን አመመሽ እንዴ? እንዴት አያመኝም? እኔም ያመመኝ አባቴ ያለው ትርፍዝዝ ትክዝ ማለት ነው።
እኔ አባትሽ ከእንግዲህ ፍዝዝ ድንግዝ ድንዝዝ አልልም። ፍክትክት ነው የምልሽ። የኔ አባት ሁሌ ፍክት ስትል ነው የሚያምርብህ። እውነት ነው። ስራ ቦታ ችግር አለ እንዴ? ነው መጠነኛ ችግር ያለ ይመስለኛል። ምን ነው? አንዳንድ ኃላፊዎች ኃላፊነታቸውን ለግል ጥቅም ሲጠቀሙበት ሳይ ያሳዝነኛል፣ ያናድደኛል። እሱማ ሀገሪቷ ችግር እኮ ነው አባ። የሀገሪቱማ ችግር አይደለም። የሀገሪቱማ ሳይሆን አንዳንድ ኃላፊነት የተሰጣቸው ግለሰቦች ችግር ነው። ከተሳሳትኩ እታረማለሁ። ተሳሳትኩ እንዴ? የኔ አባትማ መቼም ነው የማትሳሳተው። አይደለም ሰው ነው የማይሳሳት፣ የሞተ ሰው ብቻ ነው። ሁሌም ትክክል ነህ። ሁሌም አትሳሳትም አንተ። ይኸውልሽ ከተሳሳቱ እሰማሻለሁ፣ ከምር እሰማሻለሁ። እሺ ልጄ። አባ አቤት። አርመሃለሁ። ስሚ፣ ይኸው የምላችሁን ዝም ብላችሁ አድምጡ። ከባድ ችግር ውስጥ ነን። ይህንን በጥንቃቄ ወስደሽ አጎትሽ ቤት ከቴሌቪዥኑ ጀርባ አስቀምጪው። እንደ አባዬ ችግር አለ? ምን ተፈጥሮ ነው? ጊዜ የለኝም። ያልኳችሁን ብቻ አድርጉ እሺ። ለመርዳት ስትሞክሩ ልታስቀሩ ስለምትችሉ እንዳታስቡት። ተጠንቀቁ፣ ተጠንቀቁ እሺ። አባዬ ምንድን ነው የሆንከው? ለምን አትነግረንም? ጊዜ የለኝም። አባዬ ምን ተፈጥሮ ነው? እያስጨነከን እኮ ነው። ችግር አለ? ያልኳችሁን ብቻ አድርጉ። ተጨንቀሃል እኮ። ምን ነው አባዬ? ምንድን ነው የተፈጠረው? ይሄ ምንድን ነው? እሺ ንገረን። ችግር አለ። ችግር ስላለ አንዴ ኧረ በእናትህ ከተይ እንዳትሞክር። ሰልዬ እኔ ጌታ መጥቼ እጠይቅሃለሁ። እሺ ለልጆች እኔ ያለሁልህ አታስብ። አልገባኝም። ከተፈጥሮ ውጪ ስትይ ምን ማለትሽ ነው? አይዞሽ ንገሪኝ። እኔ የማህፀን ችግር አለብኝ። ቆየ ከጀመረሽ? አዎ
ትንሽ ወራቶች። ለምን ቆየሽበት? ከቆየሽበት እኮ ለጤናሽ ጥሩ አይደለም። ምን ላድርግ? ሆስፒታልም መሄድም ፈራው። ባለቤቴን ያጣኋት በማህፀን ጫፍ ካንሰር ነው። የኔ ልጅ እያስፈራራውሽ አይደለም። ስለዚህ ያለኝ አማራጭ ይሄ ነው። እሺ ካልሽኝ እኔ ዶክተሮችን እለምንልሻለሁ። ከዘገየሽ ግን ለህይወትሽ አደጋ ነው። እሺ በጣም መጠንቀቅ አለብሽ። በጣም ማሰብ አለብሽ። እሺ እኔ ልጅ። እሺ አመሰግናለሁ። በጣም አመሰግናለሁ አባባ። የኔ ፍቅር ምን ሆነሽ ነው? ችግር አለ እንዴ? የእርዳታ ጥሪ ነው ከመወዳቸው ከማከብራቸው የተላከ እርዳታ። እና ምን ችግር አለው? ባለን አቅም እንረዳለን። በችግር የደረሰልህ ሰው ተቸግሮ ድረስልኝ ቢልህ ምን ታረጋለህ? ያለኝን አቅም በሙሉ ተጠቅሜ እደርስለታለሁ። እኔ ብሆን ይሄንን ነው የማደርገው። በጣም ታምሜ በነበረ ጊዜ አሳክመው ለዚህ ያበቁኝ አቶ ሰለሞን ናቸው። አይ ፈጣሪ፣ አንቺን ሊረዳ ሲያስብ እሳቸውን ላከ። እሳቸውን ሊረዳ ሲያስብ ደግሞ አንቺን ላከ። ይሄ የሚገርም እድል ነው። የምሬን ነው፣ ተጠቀሚበት። ግዴታዬ ነው ያሉኝም በደስታ ነው ማረገው። የኔ ፍቅር፣ እኔም ሁሌ ከጎንሽ ነኝ። አመሰግናለሁ የኔ ውድ። ከኔ ጋር መስራት ከጀመርሽ በኋላ ውበትሽ ሁሉ የጨመረው እባክሽ። መቀርጠርስ የሰጠኝ ገንዘብ ሁሉ እኮ ውበቴ ላይ ነው ፍስስ ያደረኩበት። ያልገዛሁት ነገር የለም። ብቻ ምን አለፋ አብዬ ገና ማሟሟቂያ ገና ከፍ ወደ አባብሽ ትበላለሽ። ደስ ይለኛል። ከአንተ ጋር በፍቅር መንሳፈፍ ነው ፍላጎት። ጥሩ ፍላጎት ግን ላግባብሽ በሳቅ እንዳታፈለች ማለት ቆይሽ ምን ያሰኝ ማስሽ ቆንጆ ነሽ፣ ግን እኔ ፈጽሞ ማግባት አልፈልግም። ግን መዝናናቱ ከተመቸሽ ይመቸኝ። እኔ እንድታወራኝ የምፈልገው ስለ ፍቅር፣ ስለ አበባ፣ ስለ ውድ ውድ ሽቶዎች፣ በቃ እንዴት እንደምትወደኝ እንዴት ውድድ እንደምታደርገኝ መስማት ነው ፈልገው። ጥሩ ፍላጎት ግን ከስራ በኋላ ይደርሳል። ምን ሰርፕራይዝ ብታደርገኝ አለ አይደል? እዚህ ጋር በርከክ ብለን የኔ ውድ የኔ ፍቅር ታገቢኛለሽ ወይ ምትለኝ? ምን ሰርተን ተጋብተን ምን ልንሆን? መጀመሪያ ብሩን እንሰብስብ፣ ከዛ በኋላ እናስብበታለን። ደግሞ ሰውየው ታሰረ እንጂ አልተመረደበትም። ገንዘብ ገንዘብ ገንዘብ። ቆይሽ ግራቡን እንኳን አያስፈልግም እንዴ? ግራቡን ያለኝ ይበቃኛል። የኔ ፍቅር ምን ሆኖ ነው የእርዳታ ጥሪ ያቀረቡልሽ? ታስረዋል። ነፃ ሊያወጣቸው የሚችል ሰነድ በድብቅ አስቀምጠዋል። ከተደበቀበት አውጥቼ የቀጠሮ ቀን ፍርድ ቤት ማድረስ በቃ። ይሄ ከባድ ጥያቄ ይመስለኛል። እንዴት አስበሽው ነው? አስበው እስኪ በጣም የምትወደው የምታከብረው ሰው በአንተ እገዛ ነፃ ሲሆን እንደማየት ምን የሚያስደስት ነገር አለ? ነፃ ስለመሆናቸው ሳታረጋግጪ ባትደሰቺ ደስ ይለኛል። ፍርድ ቤት እንዲደርስ እንጂ ደግመሽ ደጋግመሽ ማሰብ አለብሽ። ማሪ፣ መልካምነትሽን እወደዋለሁ። ሰውየውን በሌላ መንገድ እርጃቸው። እኔ የወረቀት ጨዋታ ውስጥ ባትገቢ ደስ ይለኛል። ይኸውልህ ልዩነታችን እንዲሰፋ አልፈልግም። እሳቸውን መርዳት ደግሞ ግዴታዬ ነው። ያ ለእኔና ለአንቺ ወረቀት ነው፣ ለፈላጊዎቹ ግን የህይወታቸው መስመር የያዘ ታላቅ ሚስጥር ናት።
ደነገጥሽ? ከማንበቤ በፊት ግን ስለምን እንደሆነ ታሪኩ እንድትነግሪኝ ፈልጋለሁ። ታሪኩ ስለ አንድ እውነተኛ አባት ነው የሚያወራው። እውነተኛው አባት? ማን ነው እውነተኛው አባት? እውነተኛ አባት ለእውነት ራሱን አሳልፎ ስለሰጠ ጀግና አባት ማለት አልገባኝም። ማን ይገባዋል ብለሽ ነው? ባላደረገው ነገር ይከሰሳል ወይምን ያለበለዚያ ልጆችን እንገላለን ይሉታል። ከዛም ይታሰራል። ከዛማ ከእስር ተፈቶ በሰላም ከቤተሰቦቹ ጋር ሊኖር የሚችለው በአንዲት እውነት ብቻ ነው። በምን ሊሆን ይችላል? እስኪ ንገሪኝ። እሱን ከነገርኩሽማ ደራሲ ሳልሆን ተራኪ ነኝ። አንብቢውና እዚህ ውስጥ ታገኙዋለሽ። እዚህ ውስጥ ነው ያለው? እሺ አነባለሁ። እንዴት አንቺም ሊሆን እዚህ በዚህ ጊዜ መተቃቀፍ? መጀመሪያ እንዴት ናችሁ? ሰላም ናችሁ? እጃችሁን ታጠቡ። ከዛ የጉዞ ታሪካችሁን ትነግሩኛላችሁ። በመቀጠል ወደ ቤቴ ትገባላችሁ። ታፌ እሷ ታዋቂ ደራሲ ነች። ልጠይቅ ነው የመጣች። ታዋቂ ብትሆኚ እኮ አውቅሽ ነበር እኔ። ግን ያው ትደርሻለሽ፣ ችግር የለም ትሆኛለሽ። አልገባኝ። ያው ዘግይቶ ይገባሻል። ምኑ ነው ዘግይቶ የሚገባኝ? ምን አልሽኝ? ትንሽ የጆሮ ችግር ስላለበት በዚህ ድገሚኝ። ምን አልሽኝ? ይኸውልህ ታፌ ጓደኛዬ ስለ አባዬ ታሪክ እየጻፈች ነው። አንተ ደግሞ ከኛ የተሻለ ነገር ስለምታውቅ እንድትነግራት ነው ይዣት የመጣው። እኔም እኮ ታሪክ አለኝ። የከተማ አለኝ፣ የጦር ሜዳ አለኝ፣ ጆሮዬን ጭምር ያጣሁበት ታሪክ አለኝ። እኔ የአባዬን ታሪክ እንጨርስና ወደ አንተ እናልፋለን አይደል? ጸሐፊዋ እሷ ስለሆነ ችግር የለውም። የእሱ ታሪክ ሆነ ለምን እሱ አይነግራችሁ? ታፊዬ ስራው በሚስጥር ነው የሚሰራው። እሺ በቃ እናንተ ጠይቁኝ፣ እኔም ማቀውን እያንዳንዱን ነግራችኋለሁ። እሺ እያለች ነው ታፌ። እሱንም አሰምቻለሁ። ሌላ ካለችኝ ብዬ እኮ እኔም አባዬም ሳናይሽ የገባሽው አንቺ ሌባ ነሽ? አያይ እኔ ሌባ አይደለሁም አቡሽዬ። አቡሽዬ አሁን እሺ አባዬም ሳይመጣ ያስቹን ይዘሽ ጥፊ። አባዬ ከመጣ ቅጥቅጥ ነው የሚያደርግሽ። አባትን ፈልጌ ነው የመጣሁት። አባትን ጥራልኝ። ኧረ እኔ አባዬን ልጠራ ስሄድ አንቺ ልጠፊ። ያው አይኔን ጨፍናል ይጥፊ። ለሌላ ጊዜ ግን ሲርብሽ ጠይቂ፣ አትስረቂ። እሺ አባዬ ይቆጣል። አባዬ አትስረቅ ብሎኛል። ምን እየሰራህ ነው? ስፖርት። ምን አይነት ስፖርት እንደሆነ ግን ታውቀዋለህ? አዎ። ምንድነው እሱ? ፑሻፕ። ማን
ሲሰራ አይተና እና አቢኮ ማለት ነው ባለፈው 6 ሰራ። ከዛ እኔ ደግሞ አቢ ላይ ለመድረስ 4 ይቀረኛል። 2 ሰርተሃል? አዎ። እና ጎበዝ ሆነሃል። አጎቴ ቤት አለ መሌ? የለም። የት ሄደ? ስራ ሄዷል? ይቆያል? አላቅም። ስለዚህ ቤት ገብቼ ልጠብቅ? አይቻልም። ለምሮ የማይቻልበት ምክንያት መሌ? አባዬ ቁልፎት ሄዷል። እኔ ደግሞ ቁልፍ የለኝም። የሁለቱንም በር አይቆልፈውም። በዚህኛው ገብቼ ቁጭ ብዬ ልጠብቀው? እንዴት አወቅሽ? መሌ ቁጭ ብዬ ልጠብቀው? ታው አይቻልም። እሺ ምክንያቱ ምንድነው? እኔም መሞት አልፈልግም፣ አባዬም እንዲሞት አልፈልግም። አጎቴን ቁጭ ብዬ እኮ ነው የምጠብቀው። መሌ ምን አስበህ ነው? አይቻልም። ቁጭ ብዬ ልጠብቀው? መላም አምጣው እንጂ ምን እያረክ ነው? ማንበብ እንደምችል እኮ ላሳይሽ ብዬ ነው። ይሄ የሚነበብ ነገር አይደለም። እሺ ታመጪልኛለሽ? አዎ ሌላ እመጣልሃለሁ ላንተ የሚነበብ። እሺ አሁን ቤት ገብቼ አጎቴን ልጠብቀው? አይቻልም። ለምን የማይቻለው? መሌ ቤት ገብቼ ልጠብቀው? አይቻልም። ደግሞ ፊትሽ ላይ አድርጊ፣ ተቀቢ፣ ታጠቢ። መሌ እሱን እኮ ቤት ስገባው ልቄው ነው ማክሱን። እጄን ደግሞ እሺ ታጠባለሁ። አላቅም። ደስ ሲል መሌ ምን አስበህ ነው ገብቼ ልጠብቀው? እዚህ ጋር ቁጭ በይ፣ ሻይ አፈላልሻለሁ፣ አባዬን ትጠብቂዋለሽ። ግን ቆንጆ ሻይ ካልሆነ አልጠጣልህም። ችግር የለም አፋፍጥልሻለሁ። እሺ ቁጭ በይ። ቁልፍ ስለሆነ ነው። እሺ አባዬ ስለሌለ ነው። እሺ መሌ እሺ አለች። ከባድ ችግር ውስጥ ነው። ይህንን በጥንቃቄ ወስደሽ አጎትሽ ቤት ከቴሌቪዥኑ ጀርባ አስቀምጪ። ወንድም ያስቀምጭ ያለሽን ሳታይ አድርሽ ያለሽን ነገር ለምን አየሽ ከፍተሽ? ለምን? አጎቴ ስመጣ አንተ ቤት አልነበርክም፣ ስራ ነበርክ። ማየት ስለፈለኩ ነው ያየሁት። የተከለከለ ነገር ማየት ነው አይደለም እንዴ? በቃ ማየት ፈለኩ አየሁት። እሱ መጀመሪያ ሲልክሽ በአደራ አስቀምጪ እንጂ ያለሽ ማለት ነው። መከልከል ይባስ እንዳያጓጓኝ እንጂ ምንም የፈየደልኝ ፋይዳ የለም። ድሮም እኮ የተከለከለ ነገር ማየት ያጓጓቸዋል አይደል? እሱ ከሔዋን እናታችን የወረስነው ጉዳይ ነው አጎቴ። ትሰሚኛለሽ? ለአባትሽም ለወንድሜም አታስቢ። እኔ ያለሁለት ዝም ብዬ ባስቀምጠው ደግሞ መላኩ እንዳይቀዳድደው ስለፈራው ብቻ ነው። ዝም በይ። መላኩ የተባለውን ሁሉ እሺ የሚል ሰው ነው። እንዳንቺ እንኳን ቢያንስ ከተዛዛ ያልፍ ስነግረው እሺ ይለኛል። እማሳደገው ልጅ ነኝ የማውቀው። አጎቴ አባዬ እኮ በምን እንደታሰረ እንኳን በማላውቀው ምክንያት ውስጥ እንዴት ነው ያላየሁትን ወረቀት ላስቀምጥ የምችል? አጎቴ ይቅርታ። ምን አልሽኝ? ይቅርታ አድርግልኝ አጎቴ። ይቅርታ አድርግልኝ። እሺ እሺ። በቃ ወረቀቱን ይስጡኝና እኔ ራሴን ሸፍኜ ፍርድ ቤት እቀርባለሁ። እስኪ ለቀጠሮ ቀን እንዴት ታደርሽ እንዳሰብሽው ንገሪኝ። ቀጥታ ወረቀቱ እጄ እንደገባ ሰዎቹ ካገኙሽ እኮ ይገሉሻሉ። ጋሼ ነፃ ይውጣ እንጂ እኔ ለህይወቴ ምንም የምሳሳው ነገር የለም። ደፋር እወዳለሁ።
ድፍረትሽንም አድንቄዋለሁ። ወረቀቱ እሱ ጋር ሳይደርስ አንቺ ብትሞቺ ግን ወንድሜ እድሜ ልኩን በእስር ሊማቀቅ ነው። እኔ ያልኩት ቢሆንስ ነው። ላንቺ ወረቀቱን ሰጥቼ እኔም ወንድሜም ምን እንጠቀማለን? አንቺ ብትሞቺ ምንም እና ምንም ለማልጠቅምሽ ነገር ወረቀቱን ሰጥቼሽ ብትሞቺ እንደገደልኩሽ አይቆጠርም? ለመሆኑ ወንድሜ ከታሰረ ስንት ቀኑ ነው? ዛሬ 12ኛ ቀኑ። ወይኔ ወንድሜ፣ ወይኔ ወይኔ ወይኔ፣ እኔም ቁልጭ አይብላኝ፣ አልደረስኩልም። ጉዶና ነው ጉድ አድርገን ንብረት ወጪ የተደረገበት ከሰነዱ መሀል አንድ ኮፒ ጠፍቷል። ሰውየው ሰውሮታል። ይሄ ወረቀት ለኛ ምን ማለት እንደሆነ አታውቂም? በደንብ አውቃለሁ እንጂ በደንብ ነው የማውቀው። እንዴት ነው ቻለ? እንዴት እኔ ወረቀቶቹ አንድ ላይ እንደሆኑ ነበር ያየሁት። ሰርቄ ሲወጣ ሙሉ ለሙሉ እርግጠኛ ነበርኩ። ይሄ ሽማግሌ ተጫወተብን። በጣም እንዴ ተጫወተብን። ቆይ የገዛሁት ማን ይሄ ሽቶዬን ሳልጠቀም በቃ መታሰሪ ነው ማለት ነው ወይ? እናንተ ብቻ ተረጋጉ። ባልረጋጋስ ምን አማራጭ አለኝ? ቆሽ የወጣቷ ከምታሰርሳቸው ሊታሰሩ አይቀርም። ይኸውልሽ ማናችንም እስር ቤት አልገባም። እኔ ወረቀቱን የገባበት ገብቼ አመጣዋለሁ። አንቺ ብቻ ቢሮ አካባቢ ያለውን ረዘላጅ አጸዳጅ። እንዴት አድርገህ ልታገኘው ትችላለህ? እርግጠኛ ነኝ ሽማግሌው እስር ቤት ሲገባ በጣሽ ወረቀት ይዞ እንዳልገባ እንደሰራልን እሰራለታለሁ። አሁን አንቺ ተረጋጊ፣ እኔ ነፃ አወጣሻለሁ። እንዴት አድርገህ ነፃ የምታወጣኝ? እኔ ክልል ነኝ ወይስ ወረዳ ነኝ? አንቺ ሙልጭ ያልሽ ወንጀለኛ ነሽ። ስሚ፣ አንቺ ጋር ያለው ኮስሞቲክስ እና ሂውማን ያለው፣ እኔ ጋር ደግሞ ያለው ገንዘብ ነው። ስለዚህ የትኛው ነፃ እንደሚያወጣ ጠንቅቀሽ ታውቂያለሽ። ስለዚህ እምልሽም ብቻ ታደርጊያለሽ። ገባሽ? ሌላ ምንም አማራጭ የለኝም። ወረቀቱ ፍርድ ቤት ደረሰ ማለት እኛ እስር ቤት ገባ ማለት ነው። ይኸውልሽ አንድ ሰው ወረቀቱን ፍርድ ቤት ለማድረስ ቢሞክር እንደ ቢንቢ ነው የምጨፈልቀው። እንደ ቢንቢ ነው የምጨፈልቀው። አንቺ ብትሆኚ ያልኩሽን ውድሽም ጠላሽም ታደርጊያለሽ። እሺ አደርጋለሁ። እሺ ቆይ ምን ላድርግሽ? የገዛሽውን ውድ ነገር ሂውማኔርም ሆነ ሌላው እኔ ሳልፈቅድልሽ አርገሽ እንዳትወጪ ማለት አርገሽ እንዳትወጪ ነግሬሻለሁ። ምን ማለት ነው ደግሞ ይሄ? እንዴ ምን ማለት ነው? ተናገርኩ፣ ነግሬሻለሁ። ያልኩህን ነገር ሁሉ አደርጋለሁ። እንደው እሱን ነፃ ሊያደርግ የሚችል ነገር የነገራችሁ ነገር የለም? ለጠበቃው እንድነግረውና ነፃ እንዲወጣ ማስረጃ፣ ምንም አይነት ማስረጃ የለም እናንተ ጋር? እንደው የሰጣችሁ እሱ ወረቀት የለም? አይ የለም፣ የሰጠን ወረቀት የለም። ግዴን ለማስታወሱ ምናልባት ካለ አስታውሱ። እሱን እንድንረዳው ነው እኮ ቶሎ እንዲፈታ ነው። ለጠበቃው የምንሰጠው ምንም አይነት ማስረጃ ስለሌለ ማስረጃ ካለን ቶሎ ይወጣልናል። አይ ምንም የሰጠን የምናውቀው ነገር የለም። ምንም የለም። ምንም እንደ ወረቀት ነገር ምናምንም የለም። እንደው ነፃ ሊያወጣው የሚችል ነገር ተጨነኩ እኮ እኔ ራሴ። የለም ምንም ያስቀመጠንም የነገረንም ነገር የለም። አዎ የለም። እርግጠኛ ናችሁ? አዎ። በቃ ካለ አስታውሳችሁ ደውሉልኝ። እሺ እንደውላለን። እቺ ለአንዳንድ ነገር ትሆናችሁ ግድ የለም። እኔም ኃላፊነት አለብኝ። ሰሌ እኮ ወንድሜ ነው። ሰሌ ወንድሜ መካሬ፣ የሰርጌ ሁሉ ሽማግሌ እኮ እሱ ነው። እሱ እኮ ነው ዳሬ። ትዳሩ ባይሳካ እሱ ነው ዳሬ። ፖሊሶች ይዘውት ሲሄዱ አደራ ያለኝ አደራ አለብኝ። ግዴላችሁም ተቀበሉ። ግዴላ ያጂ ደስ እንዲለኝ ነው። ግዴላ እናመሰግናለን በጣም አንተ በጣም መልካም ሰው ነህ። እውነት ጥሩ ሰው ነህ። እውነት ነው። መልካም ሰው ነኝ። እውነት ነው። እሺ አይዟችሁ፣ በርቱ። ሰላሙ ነው። እሺ እናመሰግናለን። እሺ።
የዘበኛ ክፍል ኃላፊው እንዴት ነህ? ሰደብኩት እያልክ ባሉ የጥበቃ ክፍል ኃላፊ እምትበለው የላት አሉ። ስፖርት እኮ የሚሰራው የሚበላ ነገር ሲኖር እኮ ነው። ለማንኛውም የዚችን ንጹህ አባት ለምን እንዳሳሰርክባት ንገራት። እውነቱን እንድትነግረኝ ብቻ ነው የምፈልገው። ኦይ አባዬ ሌባ ነው? ሰርቋል? እኔ እውነቱን እንድትነግረኝ ብቻ ነው የምፈልገው። እባክህ እውነቱን ብቻ ንገረኝ። አባትሽ ሌባ ነው። እኔም የእጁን እንዲያገኝ ማሰብ እባክህ ለልጆቹ ስትል ለእውነት ስትል እውነቱን መስክር እባክህ እባክህ። አታሳዝንም? ለሷ ስትል እውነቱን መስክር። ቆይ አባዬ ሰርቆን የታሰረው የምትነግረኝ እውነትህን ነው? ቅርጥፍ አድርገሽ በልተሽ አላየሁም ትያለሽ። ሌባ የሌባ ልጅ የቀጠሮውን ቀን ደርሶ ቆሜ እስክመሰክርበት እኔ የሌባ ልጅ ነኝ? መጨረሻ ሌባ ነው እያልኩሽ። ተንከሲስ ሌባ፣ ተሌባም ሌባ ሌባ ሲሰርቅ አይተዋል? በል ማዚ አንቺ ሂጂ፣ እኔ ያናግረዋለሁ። በጣም ነው የመታኝ። ለማንኛውም አሪፍ ስራ ነው የሰራው። እሺ አሁን ወረድልኝ። ያልከኝ 55 ነበር። 55 ነው ያልኩ፣ 30 ወስደሃል። ስለዚህ ቀሪውን ደግሞ ምናልባት ችግር ቢፈጠር ለፖሊሱም ለዳኛውም ወርወር የማደርገው ብዬ ያስቀረውት ነው። ከተፈረደበትና ከተወረወረ በኋላ ሰጣለሁ። ይፈረድብናል እንጂ መቼም አይፈረድበት እንደሆነ አንዴ ወረቀቱ ተጀች ነው። ዝም ብለህ የምልህን ብታደርግ ይሻላል። ያለበለዚያ አንተም ከሱ ጋር ትገባታለህ። እሺ ነቀዝ። ቆይ ሰውዬውን ለምንድን ነው የመታኸው? የኔ ጓደኛ ሰሌን ያንቺ አባትን እኮ በሐሰት መስክሮ እኮ ሊያሳስረው እኮ ነው። አሁን ወረቀቱን በእርግጠኝነት አገኘሁት። ይቺን ውስቢጥ ሰራውላት። እንደው እሱን ነፃ ሊያደርግ የሚችል ነገር የነገራችሁ ነገር የለም? ለጠበቃው እንድነግረውና ነፃ እንዲወጣ ማስረጃ፣ ምንም አይነት ማስረጃ የለም እናንተ ጋር? እንደው የሰጣችሁስ ወረቀት የለም? አባትሽ ሌባ ነው። እኔም የእጁን እንዲያገኝ ይህንን በጥንቃቄ ወስደሽ አጎቴንም የማዶስን የፊት ክሬም በእነዚህ ሀገሮች ያገኙታል። አሊያም ለበለጠ መረጃ በዚህ ስልክ ይደውሉ። ማዶስ አጎቴ ታሪኩ ይባላል። በጣም ጥሩ ሰው ነው፣ ደግ ሰው ነው። ምን አልሽኝ? ታሪኩ ይባላል። በጣም ጥሩ ሰው ነው። ድገሚላችሁ። መጥፎ ሰው ነው? ጥሩ ሰው ነው። አይ ሲያዩትም መጥፎ ይመስላል። እውነትሽን ነው። ያውቁኛል እንዴ? ጥሩ ሰው ብትሆንማ እጄን ለሰላምታ አስተነዝርም ነበር። አጎቴ ኢል ባለፈው አባዬ ስጭው ብሎ የሰጡኝ ወረቀቶች እነሱ ለሱ ብንሰጠው አባዬን ያስፈቷል። እውነትሽን ነው? እውነቷን ነው። ወረቀቱን ከሰጡኝ ነፃ እንዲወጣ አደርጋለሁ። እምትገርም እኮ ነው። አንተ የትኛው ፓርቲ አባል የኔን ወንድም ነፃ የምታወጣው? ለኔ ሙዜ መላጥ ያክል ቀላል ነው። ብቻ ወረቀቱን ይስጡኝ። እውነትም አንተ ወንድሜ ልታስፈታው ነው? አዎ ነፃ አስወጣቸዋል። ነፃ ልታወጣው? እውነትም አንተ መጥፎ ሰው አይደለም፣ ጥሩ ሰው ነህ። እውነት ነው። እውነት ነው። ታዲያ ምን ነው ጥድፍ አልክሳ? ኧረ አልቸኮልኩም። በቃ እሰጥሃለሁ፣ ችግር የለውም። በቃ እሺ፣ መጣሁ፣ እሰጣችኋለሁ። ጠብቀኝ፣ መጣሁ። እሺ አለቃ። እሺ ወረቀቱ እጄ ይግባ እንጂ የነገዋን የጧት ፀሐይ
አባትሽ ቤት ነው የሚሞቁት። አምናለሁ። አመሰግናለሁ። በጣም ነው ራስን ሁለት የመክፈል ነበርሽ። ይረጋጉ። እኔ የእሷን አባትና የእርሶን ወንድም ላስፈታ የመጣው መልካም ሰው ነኝ። አረ ይረጋጉ። ስም ያሰርካቸውን ሁለቱ ልጆች የት እንዳሉ ቶሎ ነገር የማትነግረኝ ከሆነ አንተን አላትን ለወከፍ የዚህ ነው ማሰር። አረ ጋሽ ይረጋጉ። ጋሻ ይጥፋ። ይረጋጉ። የት ነው ያሰርካቸው? ይረጋጉ። እኔ ምን የምን ማሰራ መጡ? ይሄ ከይሲ ነው። ስሚ ወንድሜን የገዛ አባትሽን በነገር ተብትበ ያሳሰረው ሰውዬ ይሄ እሱ ነው። አጎቴ ምን እያልክ ነው? ደርሼበታለሁ። አባዬን ያሳሰረው ራሱ ነው። ታሪኩ ምንድነው የምሰማው? ይኸውልህ ልንገርህ፣ ከዚህ በኋላ ወረቀቱን የማሰጠኝ ከሆነ እጄ ላይ ያሉትን ሁለቱ ልጆች ሲጣረጌ ነው የምገላቸው። እስቲ ወንድ ነኝ በዚህ አናት ነው ምን አባዬን ያሳሰርከው አንተ ነህ? አዎ እሱ። እባክህ ዞር በይ። ወይ ወረቀቴን አገኘሁት። ሳቅህ የውሸት ሳቅ መሆኑን ያሳብቅብሃል። ደግሞ አንተ እዚህ ምን ታደርጋለህ? እኔም እንዳንተ ወረቀቴን ነፃነቴን እየፈለኩ ነው ያለሁት። አልገባኝም። ስማለህ፣ አሁን የት እንዳደረስካቸው ትነግረኛል። አለበለዚያ አቀፈድዳለሁ። እንዴት ልትፈታ ቻልክ? እንዴት? ሌቦች፣ ቀጣፊዎች፣ ዳኞች እንዳሉ ሁሉ ለገቡት ቃል ታማኝ የሆኑ ዳኞችም አሉ። ሁሉም በገንዘብ የሚገዙ ካዲዎች ናቸው። ሁሉም በገንዘብ የሚገዛ መሰለ እንዳንተ? ነፃ ሰው ያለ ወንጀሉ ከሚታሰር ብሎ አሰራሩን ቀይሮ ጉዳዩ ዳኛው ፊት ከመቅረቡ በፊት በነፃ ወጣው። ሰማለህ? ወረቀቱ ዳኛው ፊት ሲቀርብ ለፍትህ ጊዜና ወቅት አያስፈልገው። የቀጠሮ ቀን ቀርቤ እኔ ነፃ ወጣለሁ። አንተ ግን በግልባጩ ትገባታለህ። ሁሉንም እገላቸዋለሁ። ሰማለህ? ልጆቼ ላይ ቅንጣት ታክል ጠባሳ ካገኘው ከነትንፋሽ ነው የምቀብረው። ሁሉንም እገላቸዋለሁ። ሂድ፣ አሳያለሁ። ሂድ፣ ውጣ፣ ያሻህ ድረስ። ወንጀለኛና ሌባ እድሜ ልኩን ሲሮጥ ነው የሚኖረው። ሌባ ያንተ ምን ይመስላል? በእናታችሁ ይረዛ ይርገዚ ዘጊ ኮሮና ይህ ልጅ ብሎ ያሳድጋል እንዴ? ይህን ከሚያሳድግ ኮባቢ ተክል ይሻለው ነበር። ሂድ ከዚህ። ምን ይመስላል? በእግዚአብሔር ሂድ ወጣ አዳ ሂድ ከዚህ። ምን ይመስላል? በእናታችሁ ውጣ ሂድ ከዚህ አንተ። ምን ይመስላል? እባካችሁ ኮሮና ውጪ ነፈዝ
አባ አባዬ እማዬ አባ አባ የትም አልሄድም። ያዝ እዚህ ተጫወት። ምጣድ ውስጥ እንጀራ አለ ብላሽ፣ እንዳትፈራ በደንብ ተጫወት። መጣው ቶሎና ወዳለሁ ወዳለሁ ባዬ እንደዚህ ነቃ ብትል ነው የሚሻል። እንዳንተ አይነት ሰዎች ናቸው ሀገር የሚሽጡት። ስታስቅ ሀገሬ ካንተ በላይ እኔን ትፈልገኛለችም ትወደኛለችም። እንደውም እስቲ አስሬ ሰልፊ እንነሳ አንተ የበታች ታሳሪ በመሆነ ፈርታል፣ ፊት ተጨብግጓል። እኔ ደግሞ አሳሪ በመሆኔ ፈገግ ብያለሁ። አንተ ተኩላ አንድ ቀን ግን የእጅ ማግኘት አይቀርም። ይኸውልህ አሁን ያሰርኩ የእጄን አጥቼ ነው። አንድ አስፈላጊ ወረቀት ተሰውሮብኛል። ሸጠልኝ፣ ያለበለዚያ እያለቀስክ በነጻ ትሰጠኛለህ። እሰይ እሰይ፣ አምላኬ ተመስገን። አሜን አሜን። የዋህ አምላክ ነው እሱን ንጹህ ሊያደርግ አስቦ ወረቀቱን ካንተ እጅ አጠፋ። አስፈላጊዋን ወረቀት ስንት ልሸጥልኝ ወሰንክ? እኔ ስለ ወረቀቱ ካንተ ነው የሰማሁት። ምንም የማውቀው ነገር የለም። ወረቀቱ እኔ እጅ ላይ ቢሆን ኖሮ እንደውም ለአንተ ወረቀቱን በነጻ ሰጣለሁ። ደግ ነህ ለካ። ደግነትህን ባውቅ ኖሮ እኮ ሳላስራ ወራ ነበር። ለካ ደግነቴን አታውቀውም። እስኪ ፍታኝና ርቀታችንን ጠብቀን በወንድ ቋንቋ እናውራ። ወረቀቱ የት እንዳለ ንገረኝ። ያለበለዚያ ለ20 ቀን ለይቶ ማቆያ ነው ማስገባ። በራሴ ምግብና የመጠለያ ወጪ አስራለሁ። እኔ እኮ ወታደር ነኝ። ቤትም ተቀመጥኩ እዚህም ተቀመጥኩ ያው ነው ለኔ። እዚህም እዛም ያው ነው። እዚህ ትንሽ ለየት የሚያደርገው ርቀቴን ጠብቄ እቀጠቅጣለሁ። እስክትናገር ድረስ በኤሌክትሪክ አንጠዘጥዛለሁ። አንተም ወንጀል እንደሰራ ሲታወቅ
ተለይተህ እንደምትታሰረው ወቅ። እሺ ስማ፣ ቀጠሮ 18 ቀን ይቀር። አንተ ካላስፈታው ማንም አያስፈታው። ከተፈረደበትና ከተወረወረ በኋላ እለቃለሁ። ያኔ ምን እንደምታመጣ ምን እንድትሰማ ወረቀቱ የት እንዳለ ንገረኝ። ካልሆነ በኤሌክትሪክ አንጠዘጥዝሃለሁ። እነግርሃለሁ ያለበትን ቦታ እነግርሃለሁ። ወረቀቱ የት ነው ያለው? ምን አልከኝ? ወረቀቱ የት ነው ያለው? ምን? ወረቀቱ የት ነው ያለው? ምን አልከኝ? ወረቀቱ የት ነው ያለው? ወረቀቱ የት ነው ያለው? ምን አልከኝ? ወረቀቱ የት ነው ያለው? ወረቀቱ እኔ እንጃ፣ እኔ አላውቅም። እኔ እኮ ኤሌክትሪኩ እንድታበርድልኝ ፈልጌ እኮ ነው። ወረቀቱ የት ነው ያለው? ካላመንከኝ ደግሞ ጋሼ ጋር ሄደህ እስር ቤት መጠየቅ ትችላለህ። እነግርሃለሁ። አሁን ወረቀቱ የት እንዳለ ንገረኝ። ቆይ አንቺ እንዴት እንደዛ ታደርጊያለሽ? እንዴት እንደዛ ታደርጊያለሽ? ንገሪኝ። ኩት አባዬን ያስፈቷል ብዬ ስላሰብኩ ነው እንደዚህ የነገርኩት። ማትባዩን ነው የምታደርጊው። የማትባዩን በቃ ማይመለከትሽን። አባዬን ያስፈቷል ብዬ ስላሰብኩ ነው ያደረኩት እኮ። አባዬ ውሰጂና ስጭልኝ አለሽ? አስቀምጪ እንጂ ለምን እንዳለሽ አታስቀምጪም ነበር? አባዬ ታሰረበትን ምክንያት ምንም አላውቅም። ከፍቼ ማየት ነበረብኝ፣ ከፍቼ አየሁት። በቃ ወረቀቱ ምን ነበር የሚለው? ስለምን እንደሚያወራ ልትነግሪኝ ትችያለሽ? ወረቀቱ አላውቅም። ጠፉ የተባሉ ንብረቶችን የያዘ ወረቀትና የገቢ ወጪ ፋይሎችን ያሉት ውስጡ። ብቻ ምንም አልገባኝም። እንዴት ይገባሻል? አይገባሽም እኮ አንቺ ድሮም አይገባሽም። እንዴት ይገባሻል? አልገባኝም ትይኛለሽ ከዚህ ሁሉ ነገር በኋላ። አባዬ እንዲፈታ ካለኝ ዝም በይ። አታማክሪኝም? እንዴት እንደዚህ ታደርጋለሽ? ሶሲ በቃሽ። ምን ነገር መስማት አልፈልግም። ዝም በይ። ከዚህ በኋላ ካንቺ ጋር ማውራት አልፈልግም። ምንም ነገር መስማት አልፈልግም። ሶሲ አባዬ እንዲፈታ ከመፈለጊ ውጪ ምን አጠፋው? እኔ እቤት እየመጣ ስጠይቀን አመንኩት። በቃ ለምን እንደ ጥፋተኛ ታኛለሽ? ከዚህ ሁሉ ነገር በኋላ ጭራሽ አልገባኝም። እኔ ምን አጠፋው? አታፍሪም? ምን አደረኩ? ዝም በይ። አመንኩት፣ እሱ ግን ከዳኝ። እንኳን አወቅኩት እንጂ ማደርገውን እኔ ነኝ የማውቅ። ታያለሽ። ዛሬ ከነማረግ ልጥራ። ወታደር ተፈሪ ወረቀቱን ሰተኛውን ከዚህ ብትሄድስ? ከኔ ጋር ጸብ ይቀርብሽ። የማውቀው ነገር ምንም የለም። ለምን አትሆኝ? አታውቅም? አላውቅም። እንግዲያውስ አለማወቅን በባለሙያ አስመርምሬ ይለቃል። ጥፍርን በፒንሳ ስትነቅልልህ፣ ጣቶችን ስትቆራርጥልህ፣ ቆለጥ ላይ 2 ሊትር ዋስ ታንጠለጥልልህ፣ ያኔ ለምን እውነቱን ትናገራለህ? ድንገት ዱላ ካበዛብኝ ምናምን አውቃለሁ ልልህ እችላለሁ። ከኔ ጋር የጀመርከው ጨዋታ ቢቀርብ ይሻላል። እኔ የማውቀው ነገር የለም። አታውቅም። እሱን አብረን እናያለን። አላውቅም አልኩ፣ አላውቅም። ወረቀቱ የት እንዳለ ነግረኝ። ለዛ ለማይረባ ልጅ ብትሄድለት ይሻላል። እረፍቶኛ ተነሱ አትጥራብኝ። ከልጄ ጋር ቀልድ አቁም። ከኔ ጋር እንደጀመርክ ከኔ ጋር ጨርስ። ይሻልሃል። ዛሬ ወረቀቱን እንደሚሰጡ ይነግረውኝ ነበር የመጣሁት። ቆይ አንቺ ማን ነሽ?
አባዬስ ከኛ ከልጆች የተሻለ አብልጦ እንዴት ሊያምንሽ ቻለ? ሊያ እባላለሁ። አባታችሁ ለኔ በጣም መልካም ሰው ነው። እኔ ግን ውለታውን ልረዳው አልቻልኩም። ምንስ ፈልገሽ ነው ወደኛ የመጣሽው? ያንቺ የማወቅ ፍላጎት እኮ ነው ተፈሪን ሰዎቹ እንዲይዙት ያደረገው። በቃ ተኝ። እኔ ምንም ማወቅ ያደረኩት ነገር የለም። ማዛ ዝም በይ። አስገብቼ በርበሬ እንዳላጥንሽ አልልም። እሷን እስቲ ታውቂያት ነው ማምናት። ልፋቴን እምነቴን ነው ገደል የከተትሽው። ቆይ ለሰውየው ከምትነግሪ ምን አለበት ለሶሲ ብትነግሪያት? የሚሰማኝ እሱ ስለሆነ ነው ሄጄ ስለ ወረቀቱ ሁሉን የነገርኩት። ማዛ ዝም በይ ያልኩሽ ነው። ዝም በይ። ዝም አልልም። መልካም እንደሰራ አትጩሂ። አሁን ትልቁ ጉዳይ እንዴት አድርገን ነው ነፃ የምናወጣቸው የሚለው ነው። አላውቅም። እኔ ምንም ማውቀው ነገር የለም። ምንም ያልሆንኩትን ሆኜ ብዙ ነገሬን ትቼ የረዳኝን ለመርዳት ነበር እዚህ የመጣሁት። አሁንም ቢሆን ግን ተስፋ አልቆርጥም። ያልሆንኩትን ሆኜ ማለት ምን ለማለት ፈልገሽ ነው? እሺ እቃው የታል? እቃው ይኸው። በደንብ ተንከባከቢው አደራ። እሱ ያሳስ እንደናንተ አይነት እኮ እንደዚህ ስራችን ነው ያገኘሽ። ሄይ ይሄ ያንቺ ስራ ይኸው አስተካክዩ። ግን ወረቀቱ የት እንዳለ ይንገርሽ። እሱን ቆለጡን ስዘነጥለት ያወራል። በረዶ ቀልጣ አናት ላይ ከፈሰሰች የትኩሳት መጠን ከፍ ብሏል ማለት ነው። ተይ አንቺ ቁራጭ። እኔ ወረቀቱን ላጎቴ በእጁ ስለሰጠሁት ነው። ያንቺ የምትባየውን አለመስማት እኮ ነው ለዚህ ሁሉ ይዳረገኝ። እቺን ውሸታም ግን ባናምናት ነው የሚሻለው። ደራሲ ነኝ ከማለት ውጪ ምንም የዋሸሁት ነገር የለም። እሱም ቢሆን ህልሜ ስለነበር ነው። ሰሚኛለሽ? እኔ አንቺን ህልም የምሰማበት ጊዜ የለኝም። ድጋሚ አንቺን ማመን አልችልም። አላምንሽም። ብታምኚኝም ባታምኚኝም ለኔ ለውጥ የለውም። ታዲያ ለውጥ ለሌለው ነገር እዚህ ምን ትሰሪያለሽ? ጋሼ ለእናንተ ያልነገራችሁ ብቃቱ እንደሌላችሁ ስለሚያውቅ ነው። ይሄን ታውቂያለሽ? ሰሚያለሽ? አሁን ከዚህ ውጪ ለአባታችን ጉዳይ እኛም በቃለን። የማንም እርዳታ ያስፈልገናል። መጀመሪያ ግን እርስ በርስ ተግባቡ። እሺ? እየመከርሽኝ ባልሆነ ወገኛ። ስሚ አንቺ ደግሞ አባትሽንም አጎትሽንም ያሳሰርሽው አንቺ እንደሆንሽ ወቂ። እዚህ ቁጭ ብለሽ ከምትለፈልፊ ገብተሽ ብታለቅሽ ያዋጣሻል። ስሚ እህቴን ድጋሚ ብትናገራት መፈጠርሽን እንድትጠይ ነው ማረግሽ። ሞክሪኝና አሳይሻለሁ። አሁን ከዚህ ቀጥ ብለሽ ውጪ ውጪ። አንድ የገባኝ ነገር ቢኖር አባታችሁን አትወዷቸውም። ትሰሙኛላችሁ? እኔ ግን መክፈል ያለብኝን ዋጋ ከፍዬ አስወጣችኋለሁ። ገባችሁ? እሺ ቆይ ምንድነው የሚሻለው? አባዬም ታስሯል፣ አጎቴም እንደዛው። ምንድነው መፍትሄው? እንዴ ምን ታረጊ ነው? ምን ታረጊ ነው? ምን ታረጊ? ጫፋን ኮፍያ ልቆርጥልህ። አሁን ትናገራለህ ወይስ እገርሻለሁ? እኮ ድጋሚ ልገርሽኝ? እሱንማ ያየሁት ነው። አሁን ትናገራለህ? ልቆርጥልህ? እናገራለሁ። እናገራለሁ። ወንድነቴን ይንሳኝ እናገራለሁ። ትነግርሻለሁ። የት ነው? ምንም ማቀው ነገር የለም። እሱ የላካ ሴት ልጅ ነች። እኔ ስለ ወረቀቱ ምንም ማቀው ነገር የለም።
ጤና ይስጥልኝ። አብሮ ይስጥል። የሊያ ፍቅረኛ ነህ? አዎ ነኝ። አጎቷ ነኝ። ሊያ ምን ሆነች? አንድ እድሜውን የጨረሰ ሽማግሌ ለማስፈታት ብላ እሷ አሮጊት ሆነች እኮ። ግን እኮ ያው ሰው ለመርዳት ስለሆነ ይሄ እርጉም እንዴት ደረሰብሽ? እኔ እኮ ነኝ። አሁን ወረቀቱ የት እንዳለ ቀድሞ ለነገረኝ 100 ብር ካርድ ሞላለታለሁ። አሁን ወረቀቱ የት እንዳለ ንገረኝና ከዚህ ሂጂ። መቼም አልነግርህም። መቼም ሴት ናት ብዬ አልንቅሽም። አሁን ወረቀቱ የት እንዳለ ንገረኝና በሰላም ከዚህ ሂጂ። አላውቅም። እኔ የቁራ መልእክተኛ ሳልሆን እውነተኛው እርግብ ነኝ። ስለዚህ መቼም ትነግረኛለች ብለህ እንዳታስብ። እኔ ደግሞ ጭልፊት ነኝ፣ እርግብ መብላት የሚያስደስተኝ። መጀመሪያ ጸጉርሽን እቆራርጠዋለሁ፣ ከዛ ጆሮሽን፣ ምላሽን ትቼ ሁሉ ነገርሽን እቆራርጠዋለሁ። ተጫወት። ምጣድ ውስጥ እንጀራ ብላሽ። ምን እያደረክ ነው? ተናገራ ተናገራ። ብትናገር ነው የሚሻለው። ተናገሩ። ወረቀቱ የት ነው ያለው? እሷ ጋር ነው። ወረቀቱ የት ነው ያለው? የቱ ጋር እንዳለ ንገሩኝ። ወረቀቱ ማን ጋ ነው ያለው? እሱ ጋር ነው። ወረቀቱ ማን ጋ ነው ያለው? እኔ ጋር ነው። እኔ ጋር ነው። እነግርሃለሁ። የቱ ጋር? ተዋት። እኔ ጋር ነው። እኔ ጋር ነው። ተዋት ነው የምልህ እኮ። እንደሱ ነው የሚሻለው። ወረቀቱ አለ ያላችሁበት ቦታ ሄጄ ወረቀቱን ካጣሁት ሁለታችሁንም እገላችኋለሁ።
ግን እኮ እኔ ጋር የለም ማዚ ጋር ነው። ይኸውልህ መላኩ እኔ ከተናደድኩኝ በጣም ነው የምማጣው። እሺ በጣም ማታለሁ ታውቃለህ። ስለዚህ አታናደኝ እሺ መልኝ አታናደኝ። ስጠኝ ቶሎ በል ወረቀቱ ስጠኝ። ቶሎ በላ አሁን ልትሰጠኝ ነው? ቶሎ በል መላኩ ወረቀቱን አትሰጠኝም? ለማዚ ጋር ነው። አይነት እንደዛ ተናገር ነገልማ አንተ ቶሎ ተናገር። አትናገርም? አባዬ በዚህ ዱላ ማን ጥርስን ነው ማራግፈልሽ? አዮ ይኸውልህ ስማ፣ ወረቀቱን ብትሰጠኝ ይሻላል። ይኸው በአባቴ የተናደድኩትን እገላለሁ። ጥርስን ነው ማጠፋው። ቶሎ ማለት ማን ጋር ነው ያለው? እርግጠኛ ነህ? ማዚ ጋር ነው ያለው? አላገኘኋት ጨርሳለሁ። አንተ ጅምር ጨርሳለሁ። እሺ አፍካኑ እሺ ማዚ ጋር ነው ያለው። ማዚ ጋር ነው ያለው? እርግጠኛ ነህ? ማዚ ጋር ነው ያለው? በጣም ክፉ ሰው ነህ፣ አረመኔ ሰው ነህ። እሺ አንተ መሰሪ፣ አስመሳይ፣ መጥፎ ሰው ነህ። ያኔ ሳላውቅ ምን እንደሆንክ ሳላውቅ ነው ገባ? አንቺም ከዚህ በኋላ አባታችሁን ሀብታም ላርግ ባልኩኝ ብትሳደሙ ምላሳችሁን ምቆርጥላችሁ። አሁን ወረቀቱን ሰጡኛላችሁ ወይስ ሬሳቸውን ላስረክባችሁ? የምንሰጥ ግን አጎቴንና ጓደኛዬን ሊያንስ ትለቃቸው ብቻ ነው። ጥሩ ሐሳብ። ይኸውልሽ ያንን ዝብዝፍና ያቺን ቀጫጫ ልቀቂያቸው። ቤተሰብ ጋርም እንዲደውሉ አድርጊ። አጎቴ ደወለ። ሄሎ አጎቴ፣ ደህና ናችሁ? እሺ ያን አገናኘኝ። አምላኬ ተመስገን። ደስታው ይበቃል። እኔ መልካም ሰው ነኝ። ወረቀቱን ኮፒ ማድረጋችሁ ችግር የለውም፣ ግን ፍርድ ቤት ለማድረስ ብትሞክሩ እመኑኝ ዘመናችሁን ትጸጸታላችሁ። ምንም አታመጣ። ወረቀቱ ደግሞ ፍርድ ቤት ደርሶ አባይ በነፃ ይለቀቃል። ግን ሰው ይሞታል። ፈለከው ማድረግ ትችላለህ። የፈለከው አሁን አባዬ ወደ ቤት፣ አንተ ደግሞ ወደ እስር ቤት። አቅሙ ካለ አሳየን። እሺ በደምብ ተሸነፍ። ወረኛ ማፈሪያ። ፖሊሶቹ ሲመጡ ይከፍቱላል።
በጣም ተሳስቻለሁ። አልተሳሳትክም። አንተም ልክ ነህ፣ እኔም ልክ ነኝ። እንታረቅ። አልተግባባንም እንጂ እኮ አልተጣላንም። Mm-hmm.